ለማስመታት ይሆን ለማስደብደብ ይሆን ወይስ ደግሞ እንዳይኖር በህይወት ለማድረግ ይሆን የፈለገችው ዓላማ ምን እንደሆነ ጥላቶቿ ጎን ሆና ባሏን ለማስጠቃት ጥረት እያደረገች ነው የምትገኘው ማለት ነው። ስለዚህ ቤተሰብ እንግዲህ ሩታ አብርሃምን ለማሰደብ አብርሃምን ዝቅ አስደርጋለች፣ አብርሃምን አሰድባለች፣ አብርሃምን አስደበድባለች፣ አብርሃምን አዋርዳለች። አለቀ ደቀቀ። ወይኔ ብላቸው ባይዘወይ ማለት ነው። እኔ በአንቺ ድምፅሽ ማለት ነው ሴስቱ ማለት ነው አብርሃምን በጣም ነው የምታፈቅሪው፣ በጣም ነው የምትወጁ። ለምን አንቺ አብርሃም አብርሃም ብለሽ ልሞች ነው ማለት እሱ ዞር ብሎ ራሱ አያይሽም። እሺ ውድ ቤተሰቦች ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ባላችሁ በሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው ላለው ሴቶች ተረድቻችኋለሁ። ባይዘዊ ማለት ነው ለመሰላችሁ ማለት ነው እናንተ ማለት ነው ሩታ ለምን ስቃ መጣ እኮ ነው። ሩታ ለምን ቀብረራ ላይ ነው የምትሉት? መብቷ ነው ቀብረራ ማለት እንዴ? ምን ነው እሱ ሲያስለቅሳት አይደለም ነበር እንዴ? ምንድነው የምታካብዱት? ምንድነው እንደዚህ ይሆናል አይደለም? እሱ ጻድቅ እሷ በቃ ለር የተበላሸች ባለጌ ናት አይደለ? ታው እንጂ እውነታችሁን ነው። የራስን በጉያ የሰውን ባህያ አትበሉ ማለት ነው። የራሳችሁን ጉድ እየሰበሰባችሁ ራዘው እዛው አስቀምጡ ማለት ነው። ሩታዬ ትክክል ናት፣ ትሄድበት። ግን ደግሞ እውነት ለመናገር ዛሬ ያመጣችሁ ልጆቹ የቡታጅራው ልጅ ጥሩ አይደለም። አንደኛ ነገር አነጋገሩ፣ ሁለተኛ ነገር እሷን ራሱ እየመንዘናት ነው። ባይዘዊ እሷ ራሱ እያወቀች ነው። ግን ምንድን ነው ይሄ ነገር ተገቢ አይደለም። ሁለቱም እንደዚህ በልህ ተሆነ ይተላለቃሉ ማለት ነው። አንድ ሰው ባልና ሚስት ማለት ነው አንዱ ሲያኮርፍ አንዱ ፈታ ማለት አለበት። ለምን ያንኛውን ይቅርታ ብሎ በቃ ሰላም እንዲሆኑ ማለት ነው። እነዚህ ደግሞ ምንድን ነው መቼም ሁሉም ነገር አደባባይ ላይ ነው ማለት ነው። እያየን ነው እውነትም ሆነ ውሸት ማለት ነው። እና ምንድነው እነዚህ ሁለቱን በመካከላቸው አንድ ሰው ሳይገባ እርስ በራሳቸው ተቧጭቆ ራሳቸው ይታረቃሉ። አለቀ ደቀቀ። እናንተ ግን ማለት ነው እዚህ ጋር አይሆንሽም ትላላችሁ፣ እዛ ጋር ደግሞ አብርሽን ለማሰደብ አብርሽን ዝቅ ለማስረግ። እስቲ ልንገራችሁ ማለት ነው ማነው አብርሽ ዝቅ ያደረገው? ማነው አብርሽ የሰደበው? ንገሩኝ። ማነው? ማንም አልሰደበውም ታውቃላችሁ። እንደውም ማለት ነው እጥፍ የተሰደበችው ሩታ ሀብቴ ናት። እንዶ ብታቁ ኖሮ ማለት ነው እጥፍ የተሰደበች ሩታ ሀብቴ ናት። ማንም አልተሰደበም። እንደ ሩታ ማንም በዓለም ላይ ራሱ አልተሰደበም ማለት ነው። ይሄ አሁን እኮ ማለት ነው አብርሽን ለማሰደብ አብርሽን ለማስጠቆር አብርሽን በቃ እንዲጠላ ምናምን የምታደርገው እሷ ናት። ኧረ በእናታችሁ እኛ ምነው 2 ዓመት ድረስ ስንቆይ ሩታ እንደዛ ስትሰደብ አብርሽ ነው ብለን አናቅም። ዛሬ ነው ይሄ ዛሬ ነገ ጠዋት መታችሁ አብርሽን ለማሰደብ ኮተታም ሁላ ማለት የት አባታችሁ ታውቁታላችሁ። አንቺ ደግሞ ማለት ነው አረመኔ ማለት ነው። አረመኔ ልበልሽ ማለት ነው። እውነቴን ነው። አረመኔ ነሽ ማለት ነው። የት አባሽ አይተሻት ነው ከሰው ጋር ሲሳሳሙ ሆነ ረኡዝ ቢለሽ ዛሮጅም ደግሞ ማርያም እኮ ትያለሽ ባይዘዊ ማለት ነው። ይሄ ያንቺ እምነት አይመስለኝም ማለት ይቅርታ አድርጉልኝ ስለ እምነታችሁ ገባው። ግን ደግሞ አንዳለች ማለት ነው አውዝ ቢላ ከሷ የማይጠበቅ ከሴት ልጅ የማይጠበቅ እንዴ! በጣም ባለጌ ስድናት በጣም ማለት ነው። እንደዚህ ይደረጋል እንዴ? መኮረኒ አፍንጫ የሆነ ሴትዮ ማለት ነው። እና ሩታዬ አብርሽን አላሰደበችውም። ሩታዬ አብርሽን አላስደበደበችም። ሩታዬ አብርሽን ዝቅ አላስደረገችም። እሱ ራሱ ነው ይሄ ስራ እየሰራ ዝቅ ያለው እንጂ ሩታ ሀብቴ አይደለችም። ሩታ ሀብቴማ ማለት ነው ዝም ብላ ታግሳ ነበር። ግን እጅግ ሲበዛ ደግሞ ይመራል። ማር ራሱ ማለት ነው ይጣፍጣል። ግን ደግሞ ሲበዛ በጣም ነው የሚመሩ። ያስጠላም ያንገሸግሻልም። ሩታም ደግሞ አንገሸገሻት እንዴ! ምን ነው እንዴ? ወጣ ራሷ ላይ ከወጥ ልስራ እኮ ነው የቀረው። ማንንም እያመጣ ሽሩሩ ነው የሚለው። እናንተ ታዲያ ምንድን ነው እናንተ? አዎ ትክክል አይደለችም። ዛሬ የሰራችሁ ስህተት ነው እናውቃለን። ግን ደግሞ ዛሬ ይሄን ስራ ሰርታችና ከሌ ሩታ እኮ ልታስደበድበው ነው። ሩታ እኮ ኮተታም ሁላ የታባታችሁ። እስቲ እውነት እናውራ ተባለ ማለት ነው። ሀቅ አውሩ እስቲ፣ ሀቅ አውሩ። ኮሜንት ላይ እንደው ንገሩ ማለት ነው። እዚህ ሚዲያ ላይ 2 ዓመት ሩታዬ የተሰደበችው ይበዛል ወይስ አብርሽ ትናንትናና ዛሬ እምኪን ሰው ሲገላምጠው አይን እንጂ ስድብ የለውም። ጀግና ነው የሚሉት። ጀግና የሚሉት ደግሞ የወንድ ጥማት ያለባቸው ወንድ የቸገራቸው ማለት ነው። ባይዘዊ ማለት ነው። ሩታዬ
ነግርሃለ አብርሃም ማለት ነው ትናንትና ማለት ነው ምንድን ያለችው ያን ሁላሴ ስደረድር ለምን ክብሬን አልጠብቅህም? እኔ ክብርህን ልጠብቅ ነው እልህ ተግባብተው ነው። ግን እናንተ ገብታችሁ እዛ ታማስላላችሁ። የሚያማስል ያማስላችሁና ማለት ነው። ሀቅ እናውራ እንደው ሀቅ አውሩ ማለት ነው። እኔ ለሀቅ ቆማለሁ። ለምንድን ነው ዛሬ ያደረገችው ሩታ ትክክል አይደለም እላለሁ። እሺ ግን ደግሞ ሩታ የት ነው ያስደበደበችው? የት ነው ያስጠቆረችው? ውሸታሞች ውሸታም ናችሁ። ባይዘው ምንም ሩታ አላስደበደበችውም። ሩታም በራሱ ጥፋት ነው የራሱ ነገር ስለሆነ ማለት ነው። እንዴ ይሄ ልጅቱ ራሱ ከሩታ ይመጣው ማለት ነው። እሱ ራሱ መሳሙ ስትሳም ራሱ ማለት ነው እንዴት እንደደነገጠች ካያችሁ ማለት ነው። በጣም ነው የደነገጣችሁ። ግን እናንተ ሩታ እኮ እንደዛ ያረገች ሩታ እንደምን ወልዳችሁ የሩታ በሉ ወረነሽ ጣፋጮ እንዴ ወልዳችሁ ሩታ በሉ በቃ አለቀ። ከሩታ ራሱ ረዱ። ሁላችሁም እኮ መታችሁ ቪዲዮ ራሱ ሰርቶ ሩታ እንደዚህ ናት፣ ሩታ እንደዚህ ናት። እንደረንሽ የታይታችኋል እንዴ? የት ምን ቦታ ነው ያያችሁት? ምን ጋር ነው ያያችሁት? ማናችሁ እናንተ ስለ እሷ ማንነት እንደዚህ የምትናገሩት? እሷ ዝም ማለቷ በቃ ፈርታ መስላችሁ ነው ዝም እንዴ? ልካችሁን የነገራችሁ ባታውቁ ነው እንጂ የማይገባችሁ ማለት ነው። ልካችሁን ምንድነው የነገራችሁ? እናንተ ታጋባላችሁ፣ እናንተ ታፋታላችሁ ብላለ የሆነች እና ማለት ነው። ሰው እናንተ ባላችሁበት ማንም አይሄድም። አይዶን ኬር ሩታ ሀብቴ ማንም አሰማም ማለት ነው። እናንተ ኮሚ 30 ትጽፋላችሁ፣ እነሱ ግን ወደፊት ባይዘዊ ማለት ነው። እውነቴን ነው። ይሄ ብሩክና ማነው ስሙ ኪያ የሚባለው ልጆች ማለት ነው። እነዚህም ለሰብስክራይብ ነው። ምን አሊጣፋችሁ ትላላችሁ? ዛሬ በቤታቸው ይመጣሉ ማለት ነው። ለምን? ለሰብስክራይባቸው እንዲያርጉ ነው። ይሄም ደግሞ ተከፍሎት ነው። ሳይከፈለው መቼም አንድ ብር ሳይከፈለው ሩታ እንደዚህ ነው አብርሽ እንደዚህ ነው አይልም። ሁለቱም ተነጋግረው አራቱም ተነጋግረው ነው እንጂ ምን ሁለቱ ብቻ አራቱም ተነጋግረው አለቀ። ባልና ሚስት ይመካከራሉ። እነዛ ደግሞ ልክ እንደ በግ ይከተላሉ። በጎች እንኳን እኛ ነን ለካ ፈረጃ እና ማለት ነው። እናንተ ቢያንስ እንኳን አሚሯችሁን አስተካክሉ ማለት ነው። የቆሸሸ አሚሮ አትያዙ ይሆናል አይደለ? ራሳችሁን ዝቅ አታስደርጉ። ነውር ነው እንዴ? ሩታዬም ደግሞ ባልሽን አስከብሪ፣ ግን አብርሽም ደግሞ ሚስትህን አስከብር። ማንም እየመጣ ፊት ለፊት ተገትሮ እንደዚህ እንድትባል እንደዛ አትበል። በቃ ዝም አያገባሽም፣ ባለቤቴ ናት አለ አይደለ? መናገር ምን እንጃ ምንድነው የሚይዘው መናገር ማለት አሁን ባሌ እኔ ሌላ ሴት እንድትናገረው አልፈልግም። እኔ ፊት ለፊት እያለሁ ብሞት ራሱ ማለት ነው። እሱም ደግሞ እኔ ፊት ለፊት እኔ ወይ ደግሞ ሳልኖር እሱ ተገትሮ ጀዋል ይዞ እኔ ስትናገር እሱ ዝም ካለ መቼም እሱን ነው እንጂ የምቆጣው እሷን አልቆጣም። ለምን? እሱ ነው ጥፋት እና ለምን አላስከበረኝም ብዬ በጣም እከፋለሁ ማለት ነው። ስለዚህ ሩታዬ